ሰላም እንዴት ናችሁ? ውድ ቤተሰቦቼ በእያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ተከታዮቼ በዛሬው ዕለት ደግሞ ለየት ባለ መንገድ ከአሁን በፊት ተሰርቶ የማያውቅ ቪዲዮ ነው ይዤላችሁ የመጣሁት። ስለዚህ እናንተ ይህንን ሚስጥር ለማወቅ ይህንን ቪዲዮ እስከ መጨረሻው በደንብ አድርጋችሁ ተከታተሉት። ከዛ በኋላ መጨረሻ ላይ ያልገባችሁ ጥያቄ ካለ ደግሞ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ሐሳብ አስተያየት ሲኖራችሁ ኮሜንት ሴክሽን መስጫ ላይ ታስቀምጡልኛላችሁ። ገብታችሁ በውስጥ መስመር መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል ትችላላችሁ። እንግዲህ በዋናነት እነዚህንን ዛሬ ልናቃቸው የሚገባ ፊደላቶችን እያወቅን ነገር ግን ውስጣቸው ምን እንደሆነ ሳናቅ እስካሁን ብዙዎቻችን አብዛኞቻችን አናቃቸውም። ስለዚህ እነዚህ ፊደላቶችስ ድምጻቸው ተመሳሳይ ቢሆን ምን ይሆናል? ትርጉማቸው ይለያል ወይስ አይለይም የሚለውን በዚሁ አጋጣሚ በደንብ አድርገን የምናይ ይሆናል ማለት ነው። እናንተ ይህንን ቪዲዮ እስከ መጨረሻው ተመልክታችሁ አሪፍና ቁም ነገር የምታገኙበት ቪዲዮ ይሆናል ማለት ነው። ቀጥታ ወደ ትምህርቱ ስናመራ እንግዲህ እነዚህ የአማርኛ ፊደላቶች ናቸው። አዎ ሀሁ አይደሉም እንዴ እነዚህ ልትሉ ትችላላችሁ። አዎ ሀሁ ፊደላቶች ናቸው። ነገር ግን እነዚህ ሀሁ ፊደላቶች እያንዳንዳቸው ሞክሸ ፊደላት የሚባሉትን በዚች አጠርና ምጥን ባለች ቪዲዮ አካትቼ ይዤላችሁ መጥቻለሁ። ስለዚህ እናንተ ሀ የምንላት እንዴት ነው? እቺኛዋና እቺኛዋ ድምጿ ተመሳሳይ ነው፣ ለምን ሁለቶች አስፈለጉ የሚል ውስጣችሁ ላይ ክንክን የሚያደርጋቸው ነገር ሊኖር ይችላል። ነገር ግን ዛሬ የሆነ ያክሉን ሂንቱን እነግራችኋለሁ። በቀጣይ ቪዲዮ ደግሞ ከነ ኤግዛምፕሉ እንዴት ነው ትርጉማቸው የሚለያይ የሚለውን በተመሳሳይ በሌላ ቪዲዮ ይዤላችሁ ቀርባለሁ ማለት ነው። ለዛሬ ግን እነዚህንም ማወቅ የሚገባችሁ እያንዳንዳቸው ስማቸውን ማን ማን እንደሚባሉ ሶስቱም ሀ ናቸው። ስለዚህ የራሳቸው ስም አላቸው። እነሱን ስማቸውን እናውቃለን። ከዛስ ሰ ሁለቱም ሰዎች ናቸው። ሰ የምናቸው ፊደሎች ናቸው። ነገር ግን የራሳቸው ስም አላቸው። እነሱንም እናውቃለን። ሌላም ጸ የምናቸውን የራሳቸውን ስም እናውቃለን። ነገር ግን ይህንን ካወቅንም በኋላ ትርጉም ይቀያየራሉ እያንዳንዳቸው የሚጻፉበት ትርጉም። ስለዚህ እሱንን እንዴት ነው የምንለየው? ይህንን በሌላ ቪዲዮ ነው የምናየው። ዛሬ ግን ማን ማን እንደሚባሉ እናያለን ማለት ነው። ይችኛዋ ማን ትባላለች? ሀሌታ ሀ ትባላለች። ማን አልኳችሁ? ሀሌታ ሀ። ይችኛዋ ደግሞ ሐመር ሀ፣ ሐመር ሀ። ይችኛዋ ደግሞ ብዙሃኑ ሀ፣ ብዙሃኑ ሀ። በጣም አሪፍ። ይቺ ማን ትባላለች? ሰ። ይቺም ሰ ነች። ሁለቱም ሰ ካልናቸው ይቺ ንጉሱ ሰ ትባላለች። ይቺኛዋ እሳቱ ሰ ትባላለች። እሳቱ ሰ። ስለዚህ እያንዳንዳቸው በዚሁ አጋጣሚ ስማቸውን ከያዝን በኋላ አንዳንዶቻችን ደግሞ ቅርጻቸውን ድምጻቸውን ያልያዝናቸው አለን አይደለም? እናንተ ደግሞ አንዴ ላስነብባችሁ፣ በደንብ ተከታተሉኝ። እነዚህን ፊደላቶች በደንብ ያዛችሁ ማለት ቃላትን ማንበብ፣ መጻፍ እንዲሁም ተጽፎ የተሰጠንን አንብበን መረዳት፣ ለሌሎች ስንጽፍ ደግሞ ግልጽ በሆነ መንገድ ባሪፉ ቃላት እየተረጎምነን ትርጓሜዎችን በግልጽ እያሳየን የምንጽፍበት ምክንያት ይኖራል። እናንተ ድምጾቻቸውን ቅርጾቻቸውን ለመያዝ ዝግጁ ሁኑ። አንዴ ሀሌታ ሀ የምትባለዋን እናንባት። ሀ፣ ይቺ ሁ፣ ይቺ ሂ፣ ይቺ ሃ፣ ይቺ ሄ፣ ይቺ ህ፣ ይቺ ሆ ትባላለች። ሆ ትባላለች። እነዚህ ፊደላቶች እያንዳንዳቸው ድምጻቸውን በድምጼ ቅርጻቸው ደግሞ የወዝሽ ጋር በከርሰር እያሳያችሁ። ስለዚህ እናንተ ምንድነው የሚጠበቅባችሁ? ድምጹንም ቅርጹንም አንድ ላይ አዋህዶ መያዝ፣ ማች ማድረግ። ስለዚህ
እዚህ ጋር እየጠቆሙ ይቺ ሀ ናት ካልኋችሁ ይቺ ፊደል ቅርጿንም ትይዛላችሁ፣ ማን እንደምትባል ደግሞ ድምጿንም ሴቭ ታደርጋላችሁ ማለት ነው። ስለዚህ እደግላችኋለሁ አንዴ ሀ ሁ ሂ ሃ ሄ ህ ሆ። እሺ ይቺ ደግሞ ማን ትባላለች? ሐመር ሃ ትባላለች። ሐመር ሃ። ልብ በሉ ሐመር ሃ። ይችንም ሐመር ሃ ያልናት ይችንም ሀሌታ ሃ ያልናት ሁለቱም ስማቸው የተለያዩ ናቸው አይደለ? የተለያዩ ሃ። ምክንያቱም ግን ለምን ብሎ ጠይቆኝ የሚያውቅ ተማሪ የለም እስካሁን ከማስተምራቸው ሁሉ። ለምንድን ነው የማትጠይቁ? አሁን የምትማሩትም ለምን አትጠይቁኝም? ለወደፊትም ከሌላ አስተማሪ ላይም ገባችሁ እንዲሁም እዚህ ላይ ከተረዳችሁም ተረዳችሁ ነውና እዚህ ዩቲዩብ ቻናል ላይ የምትከታተሉ እያንዳንዳችሁ ግልጽና ግልጽ የሆነ ትምህርት መያዝ ይኖርባችኋል። ጥያቄ እንዴት እንደምትጠይቁ አንዳንድ መግለጫዎች፣ ማብራሪያዎች እሰጣችኋለሁ። አሁን ምሳሌ ይህንን ከሌላ አስተማሪ ላይ እየተማራችሁ ነው ያላችሁ። ከሌላ አስተማሪ ላይ እየተማራችሁ ግን ሃ ሁ ተብላችሁ ጨርሳችሁ ይችንም ሃ ተብላችሁ ይችንም መጨረሻ ላይ በቅደም ተከተል ታገኙት ሃ ናት፣ ይችኛዋንም ሃ ናት፣ ይችም ሃ ነች ተብላችሁ ከተማራችሁ በኋላ ዋይ ወይንም ለምን ብላችሁ ጠይቃችሁ ታውቃላችሁ? ከ100% እንደው ምናልባት 10% ቢኖር ነው። ነገር ግን እናንተ መጠየቅ ይኖርባችኋል። ከሌላ አስተማሪ ላይ ያላችሁ ከኔ ላይ ያላችሁ ተማሪዎችን መጠየቅ ይኖርባችኋል ማለት ነው። እንዳጠቃላይ እቺኛዋ ሃ ይቺ ሃ እያንዳንዳቸው ድምጻቸው አንድ ቢሆንም ሁሉ በቃላት ላይ ሲጻፉ ግን ትርጉማቸው የተለያየ ነው። ልብ በሉ። በቃ የመጨረሻ እውነታውና ሐቁ ነገር ይሄ ነው። ትርጉማቸው ምን ያለ ነው? የተለያየ ነው። ምክንያቱም እነዚህ ፊደላቶች ከግዕዝ ቋንቋ ስለመጡ እነዚህ ፊደላቶች ራሳቸውን የቻለ ትርጓሜ ያላቸው ትርጉም አላቸው። ስለዚህ የተሰጣቸውን ትርጉም በተሰጣቸው ትርጉም ልክ ካልገለጽናቸው የሚሰጡን ትርጓሜ በድምጻቸው ብቻ ካልሄድን የቃሉን ትርጓሜ ጠለቅ ብለን ስናቀው ግን ሌላ ትርጉም ይሰጠናል። ስለዚህ ዛሬ ድምጻቸውን ማን እንደሚባሉ የፊደላቶችን መለያ ስም ከያዛቸው በነገው ቪዲዮአችን ደግሞ አሁን ነገ ይህንን ቪዲዮ እሰራለሁ። እናንተ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። ነገ ቪዲዮውን ደግሞ በኤግዛምፕል ምሳሌ በዚህኛዋ ሃ እያንዳንዱ አንድ ቃል ምሳሌ ኃይል የሚለውን በዚች የራሱን የቻለ ትርጉም እንዳለው ግልጽ በሆነ መንገድ አስቀምጥላችኋለሁ። እናንተ ምንድነው የሚጠበቅባችሁ? ላይክ፣ ሼር እና ሰብስክራይብ። ከዛስ እየገባችሁ ይህንን ቻናል የተለቀቁትን ቪዲዮዎች ማየት። ከዛም በኋላ እነዚህ ትምህርቶች እንዳጠቃላይ ሙሉ በሙሉ ግልጽ ይሆንላችኋል። ግዴታ አስተማሪ ላይ መግባትም አይጠበቅባችሁ። ያልገባችሁ ጥያቄ ሲኖር ደግሞ ኮሜንት ሴክሽን ላይ ማስቀመጥ በጣም ቀላል ሲምፕል የሆነ ነገር ነው። ስለዚህ ከዚህ ጋር ይችኛዋ ሀሌታ ሃ፣ ይችኛዋ ሐመር ሃ፣ ይችኛዋ ብዙሃኑ ሃ። ነገር ግን አብዛኞቻችን ሃ እንደሚባሉ ነው እንጂ ይችኛዋን ሃ የምትባለው ፊደል ይችኛዋም እያንዳንዳቸው የተለየ ትርጉም እንዳላቸው አብዛኞቻችን አናውቅም። ስለዚህ ምንድነው ማድረግ ያለባችሁ? ለማወቅ እናንተ ክትትል ማድረግ፣ ትምህርቱ እስከ መጨረሻ መከታተል። እሺ ይችኛዋ ደግሞ ሐመር ሃ ትባላለች። እንግዲህ ትርጉማቸው የፊደላቶችን ትርጉም በነገ ቪዲዮ፣ ዛሬ ስማቸውን ነው ያንዳንዳቸው የምነግራችሁ። ይቺ ብዙሃኑ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግመዋለሁ። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይቺ ደግሞ ማን ትባላለች? ብዙሃኑ ሃ። ይቺ ሐመር ሃ፣ ይቺ ሀሌታ ሃ። ስለዚህ ይችኛዋን ሃን ደግሞ እስከ መጨረሻው እናንብባት። ሃ፣ ሁ፣ ሂ
ሄ ህ ሆ። እደግመዋለሁ። ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ እዚህ ጋር ስንት ፊደሎች አሉ? 3 ሞክሼ ፊደሎች ናቸው እነዚህ ሶስቱም ማለት ነው። ሞክሼ ማለት ምን ማለት ነው ካላችሁ በመጠሪያው ተመሳሳይ የሆነ ነገር ግን በቅርጹ ግን የተለያየ ምሳሌ የሰው ስም ተመሳሳይ ስም ሊኖር ይችላል። ያ ተመሳሳይ ስሙ መጠሪያው ተመሳሳይ አደረገው እንጂ የዛን ሰው ባህሪ ተመሳሳይ ሊሆን አይችልም። የዛ ሰው ተግባር ተመሳሳይ ሊሆን አይችልም። ስለዚህ እያንዳንዳቸው ድምጻቸውን ተጠቅመን ተመሳሳይ ሆኖ እንጂ የሚሰጡን ትርጉም የተለያየ ነው። ፕሊስ ተረዱኝ። እዚህ ጋር በደንብ አድርጋችሁ ያዙ። ሀ ስለሆነች ብቻ በሀ ፊደል ይዘን ማለፍ አንችልም። ነገር ግን እያንዳንዳቸው ሀሌታ ሀ፣ ሐመሩ ሀ እንዲሁም ብዙሃን ሀ ራሱን የቻለ ትርጉም አለው። እሱንም በነገ ቪዲዮ ነው የምናየው። እንግዲህ እሺ ይቺ ደግሞ ማነች? ንጉሱ ሰ ሳ ሱ ሲ ሳ ሴ ስ ሶ። እደግመዋለሁ። ሳ ሱ ሲ ሳ ሴ ስ ሶ። እሺ ይቺ ደግሞ ማን ትባላለች? እሳቱ ሰ ትባላለች። ሳ ሱ ሲ ሳ ሴ ስ ሶ። እደግመዋለሁ። ሳ ሱ ሲ ሳ ሴ ስ ሶ። እሺ ቀጣይ ማን አለ? አ ኡ ኢ አ ኤ እ አ። ይችኛዋ አልፋው አ ትባላለች። እሺ አልፋው አ። እሺ ደግመዋለሁ። አ ኡ ኢ አ ኤ እ ኦ። እሺ ቀጣይ ይቺ ማን ትባላለች? አይኑ አ ትባላለች። አይኑ አ አ ኡ ኢ አ ኤ እ ኦ። እደግመዋለሁ። አ ኡ ኢ አ ኤ እ ኦ። እሺ ቀጣይ ጸ። ይቺ ደግሞ ጸሎቱ ጸ ትባላለች። ጸሎቱ ጸ ጸ ጹ ጺ ጻ ጼ ጽ ጾ። እደግመዋለሁ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ቀጣይ ይቺ ፀሐዩ ጸ ትባላለች። ጸ ጹ ጺ ጻ ጼ ጽ ጾ። እደግመዋለሁ። ጸ ጹ
ጺ ጻ ጼ ጽ ጾ። እንግዲህ ውድ ተመልካቾቼ ዛሬ የአማርኛ ሞክሼ ፊደላት የሚባሉትን እያንዳንዱን በዝርዝር ስማቸው ማን ማን እንደሚባሉ ምሳሌ ሀ የምትባለው 3 ከሆነ የዚች ራሷን ይቻላል፣ የዚች ራሷን ይቻላል፣ የዚችም ራሷን ይቻላል። ስለዚህ ሀሌታ፣ ሐመሩ እንዲሁም ብዙሃኑ እያለን ለይተናል። ንጉሱ ሰ፣ እሳቱ ሰ፣ አልፋው አ፣ አይኑ አ፣ ጸሎቱ ጸ እንዲሁም ፀሐዩ ጸ ብለን ከፋፍለናቸዋል ማለት ነው። ስለዚህ እናንተ ዛሬ ስማቸውን በዚህ ካወቃችሁ በነገው ትምህርታችን ደግሞ ወይም በነገው ቪዲዮአችን ደግሞ ልናቀው የምንችል ከእያንዳንዱ ላይ ምሳሌ እንጠቀማለን። ምክንያቱም እነዚህ ፊደላቶች በድምጻቸው ተመሳሳይ ቢሆንም ሁሉ ብያለሁ በሚሰጡት ትርጉም በጻፍንባቸው ፊደላቶች በሚሰጡት ትርጉም የተለያየ ትርጉም አላቸው። ስለዚህ ይህንን ትርጉም እንዴት ነው ማወቅ የምንፈልገው እንዴት ነው ምንረዳው ብላችሁ ለምትጨነቁ ስልካችን ቪዲዮ ላይ አለ። በኢሞ፣ በቴሌግራም፣ በዋትስአፕ ዘወትር ከሰኞ እስከ ዓርብ በቀን 1 ሰዓት የትምህርት አገልግሎት እየሰጠን እንገኛለን። ሃሎ ይበሉ፣ ይደውሉልን። ወላጆችም ለልጆቻችሁ ከመጀመሪያ ጀምራችሁ አጋዥ ትምህርት የምትፈልጉ አጋዥ ከትምህርት መልስ አጋዥ አስጠኝ ለምትፈልጉ ደውሉልን። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት እናስተናግዳለን። ለዛሬው ትምህርታችን ከዚህ ጋር እንጨርሳለን። አመሰግናለሁ።